ሰው ሲጠይቀኝ ብዙ ቤልሰን ብዬ ስናገር ሁሉ ጊዜ ይላሉ የሚለው ሁሉ ጊዜ ቀጣ ያለው ማለት አማርኛ ስም አይደለም የጀርመን ቋንቋ ነው ያወጣችልኝ እናቴ ናት እናቴ ደግሞ ወዳው ነው ያወጣችው ስሙን በፊት የምትሰራበት መስሪያ ቤት የውጭ ዜጎች ነበሩና የነሱ ልጆች ስም ሄርሜላ ቤልሰን ምናምን የሚባሉ ልጆች ነበሩና ስሙን ወዳው ነው ያወጣችልኝ መቼ ነው ግን ቆይ አንተ ጫማዬን በስነ ስርዓት ሰፍተህ የምትሰጠኝ ምን አይነት ህዝብ ባህል ነው የምኖረው እንዳይቀደድ አድርጌ የምሰፋው ካንቺ 2 ብር ፈልጌ ነው ለዛ ነው ትናንት ሰፍቶ ዛሬ ተቀደደው ትውልዴ ሳሪስ ብሔረ ጽጌ አካባቢ ነው መናፈሻው አካባቢ ከትወና በፊት ሌላ ሙያ ውስጥ አልነበርኩም ቀጥታ በልጅነቴ ነው ሙያውን የተቀላቀልኩት ወደ ትወና የመጣሁት ሳይሆን ወደ ትምህርት ዓለም ፋዘር ጋር ማር ነበር የ7ኛ ክፍል ተማሪ ሆኜ ከዛ በኋላ ወደ ሙያው መጣሁ ሙያው ጋር ሳልሰራ በፊት ግን የሆነ ስፔር ፓርት ምናምን ሰርቼ አውቃለሁ ትንሽ ጊዜ ብዙም ኢንተረስቲንግ ስላልሆንኩ ትንሽ ጊዜ ሰርቼ አውቃለሁ አብዬ ሙት የደግሜ ማገኛል መሰለኝም ነበር ድጋሚ አንገናኝም እኮ ነው ለምን አብዬ አትመጥኝኝም ለዛ ነው ይዘልት ፈርጥተ ይሄድከው አይራቅ ፊልም ላይ ነው የመጀመሪያ ፊልሜን ካስት የተደረኩት አይራቅን ካስት ሲያደርጉኝ ደግሞ እኔ ጣይቱ ግቢ ውስጥ ቶም ማር ነበር ኤዲቲንግ ማር ነበር እና እዛ ግቢ ውስጥ ነው እነ ፍቅረ ኢየሱስ ድንበሩ የአይራቅ ፊልም ፕሮዲዩሰርና ዳይሬክተር ጸሐፊው ደግሞ ዋጄ በኃይሉ እነ መስፍን የጠጆ ሚኪ ሚሊዮን እና ማህደር ሪሄርስ አድርገው ከጣይቱ ግቢ ሲወጡ ጣይቱ ግቢ ውስጥ በር ላይ ነው የተገናኘ ነው እኔ ወደ ቶም ስገባ እነሱ ሪሄርስ ጀምረው ሲወጡ እና የኔ ካራክተር አጋጣሚ በጣም ብዙ ሰው ኦዲሽን ወስደው ፊት አላረግ ብሎት ካስት አልተደረገችምና በባዶ ያቺ የኔ ካራክተር በባዶ ነበር ሪሄርስ ያደርጉ የነበረው ከዛ እኔ ልክ ሲያዩኝ በቃ ልዩቹትና አለ ደራሲው እዛው ጋር አናገሩኝ ለትምህርት ነው የወጣሁት ልማር ነው የወጣሁት የዛኑ ቀን ስክሪፕት ይዤ ዲል አድርጌ ወደ ቤት የገባው ማለት ነው አይራቅም ፊልም ሳምሪ ነይ አዲስ ሹፌር እሱ ነው ታሪኩ ጋር ወሰጂው ኦኬ በቃ መጣ እንዴነታው በጣም ሰርፕራይዝ የሚያደርገኝ ነገር ምንድነው ሚኪ ሚሊዮን የ7ኛ ክፍል ማትስ አስተማሪ ነበር ከሱ ጋር የመጀመሪያ ፊልሜን መስራት ማለት ካስተማሪሽ ጋር የሚፈጥረው ፊሊንግ አለ ለዛውም የፍቅር ሲን ነው ያ ነገር በቃ ትንሽ ቻሌንጅ አድርጎኛል ከዛ በተረፈ በጣም ደስተኛ ነበርኩኝ እኔን እዚህ አስገብቶ እሱ መኪና ውስጥ ገብቶ ለጥ ይደርሳል ብዬ እኔ ብዙ አላስጨነቅኩትም ምን ሆናችኋል ችግር አለ ሙሉ አለም ታደሰ ብዙ ቦታ ነው የምናገራት በጣም ነው የምወዳት በቃ እኔ እንጃ በጣም ነው የምወዳት በጣም ስውር ችሎት ከደበበሸቱ በላይነሽ አመዴ አብረው የሰሩት የቴሌቪዥን ድራማ ይሁን የቪኤችኤስ አላቀም ግን ስውር ችሎት የሚባል ፊልም በጣም አስታውሳለሁ እሱን ፊልሟን በጣም ነው የምወደው አይራቅ ላይ የመጀመሪያ ገጸ ባህሪ የልዩ ካራክተር ናት ገጸ ባህሪዋ ትንሽዬ ከኔ ጋር የሚያመሳስላት ነገር አለ በጣም ቀበጥ ናት ያው እኔ ቀበጥ ባልሆንም እና ሁሉ ነገር ያላት በጣም ሀብታም ሁሉ ነገሯ ሙሉ ግን ባል የምትፈልግ ቤተሰብ መመስረት የምትፈልግ ልጅ የምትፈልግ እና ትዳር መመስረት የምትፈልግ ካራክተር ናት ወይኔ በምንዬ ፈረስ ልንጋልብ ከከተማ ወጣ ብለን መኪናዬን ቢብላኝ አደር መምረጥ አልፈልግም አክተር አይመርጥም ካራክተር ሁሉንም የተሰጠውን መስራት ማምጣት መቻል አለበት የሚል እምነት አለኝ ስንማርም ደግሞ የተሰጠን ይሄ ነው እና ሁሉንም ብሰራ ደስ ይለኛል እንደውም ሁሉ ጊዜ ይሄ ጥሩ አይነት ገጸ ባህሪ ይሰጠኛል ከፊቴ ጋር ፊት የሚያደርግ ነገር እንጂ ወጣ ያለ ካራክተር መስራት በጣም ነው የምፈልገውና መርጬ ካራክተር አላውቅም የተሰጠኝ እሰራለሁ ደግሞ ካንቺ ጋር ምን የሚያገናኘው ነገር አለ ታሪኩ ብዙ ነው የሚለው እንዴት ሰራኋቸው ፊልሞች አይራቅ ሰኔ 30 በእናት መንገድ አትጂብኝ ብዙ አሉ እና ቆርጦ ቀጥል ብዙ ፊልሞች አሉ በጣም ግን የተፈተንኩበት ግን አትጂብኝ የሚለው ፊልሜ ነው ካራክተሯ ትንሽ ወጣ ስለምትል ከኔ ካራክተር ወይም ከኔ ትክክለኛው ባህሪ ወጣ ስለምትል አትጂብኝ ካራክተር ትንሽ ተፈተን ነበር ይሁን ሲሆን እንዴ በዚህ በጨለማ እነሱ ሌላ ቦታ ታሳድራቸው እንዴ ይሁን አይ አንተ ምን ታድራለህ እኛ እዚያ አንጥፈንተኛል ስለማይበቃ ማለት ነው ለምን እንዴ ማሪ በጣም አንድ ላይ ሶስታችን መጀመሪያው ተከታታይ ድራማ ጎረቤታሞቹ ላይ የቹቹ ካራክተር ናት
ቹቹ በጣም የዋህ ካራክተር ናት ከሚገባው በላይና ሌባ ኢቭን ኢፍ ቤት ውስጥ ሲመጣ ውሰድ እንዳያገኙ ብላ የምትል ካራክተር ያ ኮሜዲ አይደል ሲትኮም ነው እና ጋሽ ምንዳዬን የምታሸሸው ጋሽ ምንዳዬ ደረጃ ኃይሌ ነበር የሚሰራው እና እሱ እንዳያገኝ ሌቦቹን እንዳያገኝ የምታሸሽ ናት። ቶሎ በል ቴሌቪዥኑን በዚህ ጋር ይዘህ ሂድ፣ በሱ ጋር እንዳይመጣብህ በዚህ ጋር ይዘህ ሂድ የምትል ካራክተር ማለት የቹቹ ካራክተር የዋህነት በጣም የዋህ ናት። በኋላ ነው ጥፋት መሆኑ የሚገባት እና የዋህ ካራክተር ስለሆነች የቹቹ ካራክተር ቆንጆ ናት። ከሃዲ ነው ከዝናችንን ጉድ ያረጋት። ቹቹ ተረጋጊ። አዎ ተረጋጊ። ልጁን አሁን ተቀብሏል። ቹቹ በእናት መንገድ ላይ የአንድ የትልቅ የሀብታም ቤት ሰራተኛ ሆኜ ነው የምሰራው። የጫማ ሰፊው አፍቃሪ ሆና አንድ እግር ጫማ ይዛ የምትንከራተተው ሰራተኛ ማለት ነው እና ትክክለኛ በቃ ሻሽ አስተሳሰሯ እዚህ ጋር የተደረገላት የሆነ ጥቁር ነገር ያለባት ምናምን እና በቃ ሜካፑ ምኑ ሁሉ ነገር እሷን መስያለሁ ያቺን የቤት ሰራተኛዋን እና እሷን ሜካፕ ወዳታለሁ። ጭራሽ ስድብ ሸባባ የሚል ቃል ወጣኝ። ደግመህ ታስከፍለኛለህ? 10,000 ብር ነው የተከፈለኝ። እንደ መጀመሪያ ፊልም በጣም ብዙ ብር ነበር። የመጀመሪያም ነው ክፍያም ከሚገባኝ ይገባኛል ብዬ አላስብም። ምክንያቱም በነፃ ሁሉ ጓደኞቼ የሰሩበት አጋጣሚ አለ። የሙያ አጋሮቼ በነፃ ሙያውን ከመውደድ የተነሳ በነፃ እንኳን ብባል የምሰራ ነው የሚመስለኝ። እኔም ግን አጋጣሚ ሆኖ ክፍያ ተከፍሎኛል። 10,000 ብር ተከፍሎኝ ነው አይራቅን የሰራሁት። የመጀመሪያ ፊልሜ በጣም ብዙ ነው ለኔ፣ ከብዙም ብዙ ነው። የመጀመሪያ ትወናዬ ነው። እንደገና ደግሞ የመጀመሪያም ጉማ ላይ ተስፋ የተጣለባት እጩ የሆንኩበትን ፊልም ነው። እኔ አላስታውሰውም ምን አደረኩ። ያው የፈረደበት ልብስ፣ ጫማ ምናምን ነው የሚገዛው እርግጠኛ ነኝ። ምክንያቱም በዛ ሰዓት ልጅ የለኝም አለ ልጅ አልልም አልዋሽ። ወይ በቃ ጨፍሪበት። የመጀመሪያ ልጄ ዩስቲና ትባላለች። መጀመሪያ ልጄን ስወልድ የተሰማኝ ስሜት በጣም ከባድ ነው። እውነት ለመናገር ወልደሽ ካላየሽው ወይም ስትወልጂ ካልሆነ ስሜቱ እንደዚህ ተብሎ በቃል የሚገለጽ አይደለም። እናትነት ስሜቱ ጥልቅ ነው። በቃ ለራስሽ ነው የሚሰማሽና ልክ ስትወልጂ ከልጅሽ ጋር እንደ አዲስ መወለድ ትፈልጊያለሽ። ከዛ በፊት የኖርሻቸውን አመቶች በሙሉ ፈጣሪ ባይቆጥርብኝ ብለሽ ታስቢያለሽ። ከዛ ከወለድሽበት ቀን ጀምሮ ከልጅሽ ጋር አንድ አመት መቁጠር ትፈልጊያለሽ። ሞት ትፈሪያለሽ። እንደ አዲስ መኖር ትፈልጊያለሽ በቃ